እያየን ያለነው በኦንላይን ገበያ ላይ የተሰነዘረ ተራ የቅጣት ዱላ አይደለም። በዓለም አቀፉ የኢኮሜርስ ንግድ ስር የተከሰተ መላው ዲጂታል ዓለምን የሚያናውጥ ታላቅ የጂኦፖለቲካ መልክዓ ምድር መናወጥ ነው። የአሊባባ ግዙፍ የንግድ ግዛት ዓለም አቀፍ የትርፍ ምንጭ የሆነው አሊኤክስፕረስ የከፍተኛ የ$629 ሚሊዮን ቅጣት ክስ ነው። ክሱ ህገወጥ፣ አደገኛና ተመሳሳይ ምርቶች ጥብቅ ቁጥጥር ወደሚደረግባቸው ዓለም አቀፍ ገበያዎች እንዲጎርፉ ፈቅዷል የሚል ነው። ነገር ግን የቅጣቱን ጊዜና መጠን በጥልቀት ስንመለከተው ጉዳዩ ከተበላሹ የምርት ዝርዝሮች በላይ መሆኑን እንረዳለን። ይህ ቴክኖሎጂን በመጠቀም የገነቡት ግዙፍ ኩባንያ ከቁጥጥር ውጪ ሊሆን እንደማይችል ለማሳየት ተቆጣጣሪዎች የሰጡት ከባድና ግልጽ ማስጠንቀቂያ ነው። የመጨረሻው የውሳኔ መዶሻ አርፏል። ተቆጣጣሪዎች በአሊኤክስፕረስ ላይ የ$629 ሚሊዮን ግዙፍ ቅጣት ጥለዋል። ምክንያቱ የመስመር ላይ የገበያ መድረኩን ሆን ብሎ ለህገወጥ፣ ለአስመሳይና በጣም አደገኛ ለሆኑ ምርቶች አይኑን ጨፍኗል በሚል ነው። ለዓመታት ይህ ግዙፍ ዲጂታል ተቋም እንደ ዱር እንስሳት መፈንጫ ነበር የሚሰራው። በየቀኑ በሚሊዮን የሚቆጠሩ ያልተፈተሹ እሽጎችን በቀጥታ ወደ ሸማቾች ደጃፍ ያጓጉዝ ነበር። ነገር ግን ያ ልቅ ጉዞ አሁን አብቅቷል። ይህ ተራ የህግ ቁጥጥር አይደለም። በዓለም አቀፍ የአቅርቦት ሰንሰለት ላይ የተከሰተ መዋቅራዊ የመሬት መንቀጥቀጥ ነው። ያለምንም እንቅፋትና ቁጥጥር የሚደረግ ዓለም አቀፍ ንግድ ሙሉ በሙሉ ማክተሙን የሚያሳይ ታላቅ ምልክት ነው። እዚህ ደረጃ ላይ እንዴት እንደደረስን በትክክል ለመረዳት አሊኤክስፕረስ ግዛቱን እንዴት እንደገነባ መመልከት አለብን። የንግድ ሞዴሉ ቀላልና እጅግ በጣም ብልህ ነበር። በቻይና ያሉ ፋብሪካዎችን በምዕራቡ ዓለም ካሉ ተራ ሸማቾች ጋር በቀጥታ በማገናኘት ሁሉንም ባህላዊ ደላሎች በማስቀረት ዋጋውን ማንም ሊወዳደረው ወደማይችልበት ዝቅተኛ ደረጃ ወረደው። የስልክ ቻርጀር በ$2፣ የክረምት ኮት በ$15። ልክ እንደ አስማት ነበር። ነገር ግን የአስማት ሙሉ በሙሉ የተመሰረተው በአንድ ትልቅ የህግ ክፍተት ላይ ነበር። አንድ የአካባቢ መደብር መርዛማ ወይም ሊድ ያለበት መጫወቻ ቢሸጥ ወይም እሳት የሚያስነሳ ያልተረጋገጠ ኤሌክትሮኒክስ ቢያቀርብ ወዲያውኑ ይከስራል። ፋብሪካዎችን ይመረምራሉ፣ የአቅርቦት ሰንሰለቶችን ይፈትሻሉ፣ ምርቶችንም ያረጋግጣሉ። የአሊኤክስፕረስ ግን ፍጹም በተለየ መርህ ነው የሰራው። ራሳቸውን እንደ ገለልተኛ የዲጂታል መድረክ እንጂ እንደ ቸርቻሪ አልቆጠሩም ነበር። አደገኛ ዕቃዎች በሰንሰለቱ ውስጥ አልፈው ሲሄዱ ጣታቸውን ወደ ገለልተኛ ሶስተኛ ወገን ሻጮች ይቀስሩ ነበር። ጨዋታው ማለቂያ የሌለው የድብብቆሽ ጨዋታ እንደሆነ ይከራከሩ ነበር። አሁን ግን ተቆጣጣሪዎች ያንን ሰበብ አልተቀበሉትም። ምርመራው በድንበር ላይ ምን እየተሻገረ እንደነበረ እውነታውን ይፋ አውጥቷል። እየተነጋገርን ያለነው ስለ ፎርጅድ የእጅ ቦርሳዎች ወይም ተመሳስለው ስለተሰሩ ጫማዎች ብቻ አይደለም። ይፋዊ ክስ በጣም አደገኛ የሆኑ የምርት አይነቶችን ያሳያል። እውቅና የሌላቸው የሕክምና መሳሪያዎች፣ መሰረታዊ የደህንነት ማረጋገጫ የሌላቸው ኤሌክትሮኒክሶች፣ በህፃናት ላይ ጉዳት የሚያስከትሉ መጫወቻዎችና የተከለከሉ ኬሚካሎችን ሳይቀሩ ተገኝተዋል። ይህ ስርዓታዊ ውድቀት በአጋጣሚ የተከሰተ ስህተት አይደለም። የመድረኩ ፈጣን እድገት ውጤት ነው። የኩባንያው አልጎሪዝም ጥብቅ ቁጥጥርን ከማድረግ ይልቅ አዳዲስ ሻጮችን በከፍተኛ ፍጥነት ማካተትና የምርት መጠንን ማብዛት ብቻ አስቀድሟል። አሁን ግን የ$629 ሚሊዮን ቅጣት ትልቅ ጠባሳ ለመተው ታስቦ የተዘጋጀ ነው። ውሳኔው አንድ መሰረታዊ ጥያቄ ያስነሳል። ይህ እጅግ በጣም ርካሽ የሆነ የኢኮሜርስ የንግድ ሞዴል ጥብቅ የህግ ቁጥጥር መስፈርቶችን እያሟላ ሊቀጥል ይችላል? የህግ ተገዥነትና የቁጥጥር ወጪዎች በጣም አስገራሚ መሆናቸው አይቀሬ ነው። አሊኤክስፕረስ ወደፊት ተጨማሪ ቅጣቶችን ለማስወገድ በሚሊዮን የሚቆጠሩ ሻጮችን እያንዳንዱን ማንነት በእጅ ለመመርመር ይገደዳል። የላቁ የሰው ሰራሽ አስተዋጽኦ AI የማጣሪያ መሳሪያዎችን መዘርጋትም ይኖርበታል። በየክልሉ የፍተሻ ማዕከላትን መክፈት ይኖርባቸዋል። እነዚህ እርምጃዎች ንግዱን ያዘገያሉ፣ ወጪን ይጨምራሉ። በፍጥነትና በርካሽ ዋጋ ላይ ብቻ በሚመሰረት የንግድ ሞዴል ላይ ወጪ ሲጨምር የተጣራ ትርፉ ይቀልጣል። ከዚህም በላይ ይህ ውዝግብ በአሊባባ ላይ ብቻ የሚያበቃ አይደለም። መላው የዲጂታል ንግድ ዓለም ይህንን ክስተት በከፍተኛ ስጋትና ጭንቀት እየተከታተለ ነው። እንደ ቲሙና ሺን ያሉ ተቀናቃኝ መድረኮች ልክ እንደዚሁ ከቻይና በቀጥታ የማጓጓዝ ስልትን ነው የሚጠቀሙት። ለዓመታት እነዚህ ኩባንያዎች አነስተኛ ዋጋ ያላቸውን እሽጎች ከቀረጥና ከጉምሩክ ፍተሻ ነፃ በሚያደርገው የህግ ክፍተት ተጠቅመዋል። ነገር ግን በዓለም ዙሪያ ያሉ መንግስታት እነዚህን ክፍተቶች በፍጥነት እየደፈኑ ነው። ይህ ቅጣት የሚያሳየው ተቆጣጣሪዎች አሁን በድንበር ላይ ያሉ ነጠላ እሽጎችን ብቻ እያዳኑ እንዳልሆነ ነው። ከጀርባ ሆነው ገመዱን የሚጎትቱትን ግዙፍ ኮርፖሬሽኖች በቀጥታ እያጠቁ ነው። ከዚህ ውሳኔ የሚወጣው የረጅም ጊዜ ውጤት በመስመር ላይ የሚደረጉትን ግብይት ሙሉ በሙሉ ይለውጠዋል። ምንም አይነት ተጠያቂነት በሌለበት ሁኔታ እጅግ በጣም ርካሽ ዕቃዎችን የመግዛት ዘመን በይፋ አብቅቷል። ወደፊት የዲጂታል የገበያ ቦታዎች ልክ እንደ መደበኛ የሀገር ውስጥ መደብሮች እንዲሰሩ ይገደዳሉ። ድንበሮቻቸውን መቆጣጠር፣ አቅራቢዎቻቸውን ማረጋገጥና ለሚያጓጉዙት ለእያንዳንዱ ዕቃ ሙሉ የህግ ኃላፊነት መውሰድ ይኖርባቸዋል። ይህ የ$629 ሚሊዮን ቅጣት ወሳኝ የለውጥ ምዕራፍ ነው። በዓለም አቀፍ ንግድ ላይ ዘላቂና የማይሻር መስመርም አስምሯል። ለተጠቃሚው አፋጣኝ ውጤቱ ግልጽ ነው።
ንጹህ የገበያ ቦታዎችንና ደህንነታቸው የተጠበቁ ምርቶችን ያገኛሉ። ነገር ግን ያ ጥቅም ከተጨማሪ ዋጋና ከዘገየ የማጓጓዣ ጊዜ ጋር አብሮ ይመጣል። ዋናው መልእክት የማያሻማ ነው። ያለምንም ሕግና ድንበር የሚደረገው የሃይፐር ግሎባላይዜሽን ዘመን አብቅቷል። የቴክኖሎጂ ግዙፎች ከእንግዲህ ከገለልተኛ አልጎሪዝም ጀርባ መደበቅ አይችሉም። የዲጂታል መድረኩን ከገነባ በገሃዱ ዓለም የሚመጣውን አደጋና ኃላፊነትም አብረህ ትሸከማለህ።